ሰላም ጤና ይስጥልኝ ተመልካቾቻችን ሚያዝያ 11 2017 ዓ.ም ከፍሪ ፕሬስ የዕለቱን መረጃዎች ይዘን ቀርበናል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል ዋዜማ አደረሳችሁ እያልን ወደ ዜናዎቻችን አልፋለን። መልካም ሞላ ነኝ። ዘመቻ አንድነት በሁሉም ግንባሮች ተጠናክሮ ቀጥሏል። ትናንት ስለተደረገው መረጃና ስለ ሻለቃ መንበሩ መስዋዕትን ተከትሎ የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ ሆነው ፋኖ ማርሸት ፀሐይ ማብራሪያ ሰጥቷል። የአማራ ፋኖ በጎጃም 8ኛ ክፍለ ጦር በሁለት ብርጌዶች ማለትም በሶማ ብርጌድና በአባ ኮስተር ብርጌድ በበላይ ዘለቀ የትውልድና የመታገያ ቅሬ በሆነው በሶማ ቀጠና በርካታ ገድል ፈጽሟል። በጀግኖቹ የሶማ ብርጌድ ነበልባሎች ተገርፏል። የቡድን መሳሪያ አብዝቶ ነበረ። ታንክና መድፍ እንኳን ጭኖ ሆዶ ከርቀት ሽፋን ቢሰጥም አልቻለም። በቁጥር በርከት ያለ እግረኛ ተደምስሷል። አካባቢውንም ለቆ ወጥቷል። ሁለተኛው ውጊያ ዲማ ጊዮርጊስ የገባው እንደዚሁ እግረኛ ቢኤሞችና መድፎችና አስከታትሎ ቢተኩስም ይሄንን የከባድ መሳሪያ ተኩሱ ከምንም ያልቆጠሩት የአባ ኮስተር ልጆች በዛሬው ዕለትም እንደዚሁ ሙትና ቁስለኛ አድርገውታል ጠላትን። ሁለተኛው በአማራ ፋኖ በጎጃም 2ኛ ክፍለ ጦር ባደረገው ጥምር ውጊያ ሻለቆችን በማውጣጣት ባደረገው ጥምር ውጊያ ማለት ነው ሰዴ ከተማ ላይ መሽጎ የነበረውን ጠላት ሙሉ በሙሉ መደምሰስ ተችሏል። በዛሬው ዕለትም እንግዲህ የመብረቁ ተፈራ ብርጌድ፣ መዝገቡ ጮቄ ብርጌድ፣ ዮሐንስ አለማየሁ ብርጌድ፣ ደጋዳሞት ብርጌድ እና የቢቡይ መዝገቡ ዋለልኝ ብርጌድ በጋራ ባደረጉት ማጥቃት እንዲሁም ከ9ኛ ክፍለ ጦር አረንዘው ጎንቻ ብርጌድ አጀሰንት ቀጠና በመሆኑ ባደረገው ማጥቃት በአጠቃላይ ሰዴ ከተማ ከነበረው 275 ኃይል መካከል 98 የሚሆነውን በዚያው በውጊያ ሙሉ በሙሉ የተደመሰሰ ሲሆን 71 የሚሆነው በአጠቃላይ ደግሞ ከውጊያ በኋላ የተደመሰሰ ሆኖ ከ160 በላይ የሚሆን ጠላት ሞት ሲሆን ቀሪው ቁስለኛ ሆኗል። በዚህም የተማረከ የሰው ኃይል 71 የመሳሪያ 3 ስናይፐር 2 ብሬን 68 ክላሽ 28 የሞተር ቅንቡላ እና ከ11,000 በላይ የሚሆን ተተኳሽ በአጠቃላይ ተማርኳል። በዚህ አውደ ውጊያ ሰዴ ከተማ በተደረገ አውደ ውጊያ ማለት ነው እዚያ የነበረው ጠላት 100% በሚባል ደረጃ ከተደመሰሰ በኋላ ከሞጣና ከጉንዶይን ባደረገው መልሶ ማጥቃት የአዛዡን የሬጅመንት አዛዡንና ዲሽቃና ሞርተሮችን ብቻ በከባድ መሳሪያ ሽፋን በመስጠት ከሞጣ ጀምሮ ማትረፍ የቻለ ሲሆን ሌላ እግረኛና ከሬጅመንት አዛዡ ውጪ ያሉትን ዘመቻውን ጀምሮ የሬጅመንትን ክትል አዛዡን ጨምሮ ሙሉ በሙሉ እንስሳ ተሰርቷል። ከባድ ተጋድሎ ከተደረገ በኋላ ሻለቃ መንበሩ በክብር ተሰውቷል። ይህንን አስመልክቶ ማርሸት ተጨማሪ ተናግሯል። ለዓመታት የፕሪቶሪያ ስምምነት ከተፈረመ ማግስት ጀምሮ የጎጃም ወጣት በጅምላ በአብይ አህመድ ሲታፈስና ሲደበደብ ሲገደል ጀምሮ የአማራን ሕዝብ ለመታደግ ጫካ ከወጡት የሞጣና የሁለት ጁነሴ ጀግኖች መካከል ታከተኝ ደከመኝ ሳይል በአማራ ፋኖ በጎጃም ምክትል ሎጂስቲክ ኃላፊ በመሆንና አሁንም የ2ኛ ክፍለ ጦር ዋና ሰብሳቢ በመሆን በአጠቃላይ በአማራ ፋኖ በጎጃም ካሉ ከፍተኛ አመራሮች መካከል እንደ አብሪ ኮከብ የምናየው ወንድማችን የትግል ጓዳችን ጀነራል መንበሩ ጌታዬ ይህን ኦፕሬሽን አቀናይቶ ከ168 በላይ የሚሆን ጠላት ሙትና ቁስለኛ ምርኮኛ ካደረገ በኋላ በመቁሰሉ ምክንያት ቆስሎ ውጊያው ከተጠናቀቀ በኋላ ከሞጣና ከጉንዶይን የመጣው ጠላት በከባድ መሳሪያ ጫና ለመፍጠር ሲሞክር በመጨረሻ ራሱን በአንድ ጥይት ሰውቷል። ዘመቻ መንበሩ ጌታዬ የምናውጅ መሆኑን ለህዝባችንና ለትግል ደጋፊያችን እንዲሁም ለታጋዩ እና ለድርጅታችን አባላትና አመራሮች እየገለጽኩ የአማራ ፋኖ በወሎ ቤተ አማራ የህዝብ ግንኙነት ኃላፊ ሆነው ፋኖ አበበ ፈንታው የሻለቃ መንበሩን መስዋዕት ተከትሎ ተከታዩን መልእክት አስተላልፏል። እንዲሁም ጀግና በጎጃም ቀጠና አንድ ጀግና ወንድማችን ለአማራ ህዝብ ሁለንተና ሲል ውድ ህይወቱን መስዋዕትነት ከፍሏል ገብሯል።
ለዚህ ጀግናችንም እንደ አማራ ፋኖ በወሎ ቤት አማራ የተሰዋለትን ዓላማ ከግብ እናደርሳለን። ንጹሃን ወገኖቻችንም ውድ ህይወታቸውን በግፍ ተጨፍጭፈው ላለፈበትም እንዲሁ በድል የአማራን ህዝብ ሁሉና በማረጋገጥ ሞታቸውን ሰማዕትነታቸውን በክብር የምንዘክር ይሆናል። የአማራ ፋኖ በወሎ ቤት አማራ ፋኖ አበበ ፈንታው የጎጃሙን ሻለቃ መንበሩ መስዋዕት አስመልክቶ ቃልህን እናከብራለን አደራህን እንጠብቃለን በሚል የሰማችሁትን መልእክት አስተላልፏል። በዚህ አጋጣሚ የብልጽግና አሽከር የሆኑት እነ ናትናኤል መኮንን አንድ የድምጽ ቅጂ እያሰራጩ ይገኛሉ። የአማራና በተለይም ደግሞ በወሎና በጎጃም መካከል ክፍተት መቃቃር ለመፍጠር በማሰብ ነው ያንን የድምጽ መልእክት ያስተላለፉት። እንግዲህ የአማራ ህዝብ ብዙ ሴራዎችን ተሻግሮ አሁን ያለበት ደረጃ ላይ ደርሷል። በተለይም ደግሞ በቅርቡ በዜናችን የሰማችሁት ታስታውሳላችሁ። በአባይ ሸለቆ አዲስ ኦፕሬሽን ብልጽግና ሊያካሄድ ነው። በተለይም ደግሞ የወሎና የጎጃም አዋሳኝ ቀጠናዎች በሆኑ አካባቢዎች ጦርነት ለማወጅ በአባይ ሸለቆ አካባቢዎች ጦርነትን ለማወጅ ዝግጅቱን አጠናቋል። በተለይም ባለፈው የወሎና የጎጃም ፋኖች በቅንጅት ሆነው በአገዛዙ ላይ ከባድ ምት አድርሰውበታል። ይህንን ለዚህ ምላሽ የሚሆን አዲስ ዘመቻ እያካሄደ ነው። ያንን ተከትሎ እንግዲህ በወሎና በጎጃም ፋኖች መካከል ክፍተት ይፈጥርልኛል በሚል አንድ የተፈበረከ ወይም ደግሞ በኤአይ የተሰራ የድምጽ ቅጂ እያስተላለፈ ይገኛል። የአማራ ህዝብ ያንን ካለፈው በጣም ብዙ ጊዜ ሆኖታል። በእንደዚህ አይነት ድምጽ የሚፈረካከስ እንደዚህ በፌክ ድምጽ፣ በፌክ ፎቶ፣ በፌክ መረጃዎች አንድነቱን የሚበትንበት ህልውናውን አደጋ ላይ የሚጥልበትን ጉዞ ከተሻገረው በጣም ቆይቷል። ናትናኤል መኮንን የሚያሰራጩትን ድምጽ ተቀብለን የአማራ ህዝብ ከህልውና ትግሉ ላፍታ እንኳን ወደኋላ እንደማይል ይታወቃል። መረጃዎቻችን ከፍሪ ፕሬስ ቀጥለዋል። የአማራ ፋኖ አንድነት በጎንደር በዘመቻ አንድነት ጠንካራ ውጊያ እያካሄደ ይገኛል። ይህንን አስመልክቶ የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት የሆነው ፋኖ ድረስ ሞላ ለመገናኛ ብዙሃን ውጊያዎቹን አስመልክቶ ተከታዩን መረጃ አካፍሏል። በዘመቻ አንድነት በጎንደር የአማራ ፋኖ አንድነት በጎንደር መይሰው ካሳ ሁለተኛ ኮር የአታነዋሴ ክፍለ ጦር እያስተዳደረውና ተቆጣጥሮት በሚገኙ ቀጠና ላይ ሰፊ የሆነ ትግልና ተጋድሎ ሲያደርግ የቆየና እያደረገ ይገኛል። አሁንም ከምዕራብ አርማጭሆ አብራጅራ ወረዳ ተነስቶ ግዙፍ የሰው ኃይል ይዞ እየተተለተለ ወደ መተማ ወረዳ ተጉር ቀበሌ ሲጓዝ የነበረውን የብርሃኑ ጁላ ተቀጣሪና አገልጋይ ወታደር ከመተማ 12 ኪሎ ሜትር ርቀት ላይ በምትገኘው ወደቤ ላይ ደፈጣ በመጣል እጅግ ከባድ የሚባል ምት አድርሰውበታል። ይህ ኃይል ወደዚህ ሲጓዝ የነበር በቀበሌው ወይም በቀጠናው ላይ ያለውን ህብረተሰብ ጨፍጭፈህ ትጥቁን ቀምተህ ቀበሌውን ለአንዴና ለመጨረሻ አቅጥላችሁና አውድማችሁ ተመለሱ ተብሎ እንደሆነ ከተያዙት የብርሃኑ ምርኮኞች ማወቅ ተችሏልኝ። ነገር ግን ክንደ ነበልባሎቹ ዘመቻ በአባዬና ቢራራ በማለት ደፈጣውን ወደ መደበኛ ውጊያ በመቀየር ህዝቡን ከመጥፋትና ከልቂት ታድገውታል። በአውደ ውጊያውም 12 የሞተ ቁጥሩ ያልታወቀ እጅግ ብዙ ቁስለኛ፣ 5 ምርኮኛ፣ ከ3900 በላይ ተተኳሽ፣ 7 ክላሽንኮቭ እና ብዙ የእጅ ቦምቦችን አስረክቦ ወደ መጣበት ተመልሷልኝ። ይሁን እንጂ ሁሌም ሽንፈቱን በንጹሃን ላይ መበቀልና ማብረድ የለመደው ስርዓቱ በከባድ መሳሪያ የንጹሃንን የቀንድ ከብቶች ቤትና ንብረታቸውን አውድሞ ተመልሷልኝ። በሌላ በኩል ደግሞ በሌላ ግንባር በአርማጭሆና ጠገዴ አዋሳኝ አዲስ ወሎና አካባቢ ስርዓቱ እጅግ ግዙፍ የሆነ ኃይል አስገብቶ ቀጠናውን እየወረረና ንጹሃንን እያንገላታ ይገኛል። ነገር ግን ከአማራ ፋኖ አንድነት በጎንደር ከጎቤ ክፍለ ጦር ከሰሜን አምባራስ ክፍለ ጦር ከዘራይ ክፍለ ጦር እና ከጭና ክፍለ ጦር ጋር የተውጣጣ የጋራ ግብረ ኃይል በማቋቋም ይህንን ተከታትሎ የገባውን ግዙፍ ኃይል በአራቱም ማዕዘን ከበባ በማድረግ ከአራቱም ክፍለ ጦሮች የተውጣጣ ኃይል በአራቱም አቅጣጫ ከበባ በማድረግ
እና በማፈን ለወሬ ነጋሪ እንዳይበቃ አድርገው እየለቀሙት ይገኛሉ። ውጊያው አሁንም የቀጠለና የገባው ኃይል መመለስ አቅቶት አስፍቶ የገባበት ቀጠና እንደ መርፌ ቀዳዳ ጠቦበት ይገኛል። የወለጋ ክፍለ ሀገር ቢዛሞ እዝ ፋኖ ህዝብ ግንኙነት ኃላፊ አርበኛ ዲያቆን ክንዱ አሸናፊ ትንሳኤን በዓል አስመልክቶ መልእክት አስተላልፏል። ለመላው የክርስትና እምነት ተከታዮች ብሎም ለጭቁኑ የወለጋ አማራ ህዝብ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል አደረሳችሁ ብሏል። ትንሳኤ ማለት ድል ነው። ትንሳኤ ማለት ስኬት ነው። ትንሳኤ ማለት ጀግንነት ነው። ግን ከትንሳኤ በፊት ጾም አለ። ከትንሳኤ በፊት ስግደት አለ። ከትንሳኤ በፊት ስቃይ አለ። ከትንሳኤ በፊት ግርፋት አለ። ከትንሳኤ በፊት እርዛት አለ። ከትንሳኤ በፊት በሾህ አክሊል መሰቃየት አለ። ከትንሳኤ በፊት ለሐቅና እውነት መቆም አለ። ከትንሳኤ በፊት ለቁስና ጥቅም አለመስገድ አለ። ከትንሳኤ በፊት አምሮት፣ ስሜትና ፍላጎትን መግታት አለ። መወገርና መሰደብ አለ። ስኬት ያለ ስቃይ፣ ድል ያለ መከራ፣ ጀግንነት ያለ ፈተና እንደማይታሰብ ይህ የትንሳኤ በዓል ምስክራችን ነው። ስለሆነም በጭቆና ቀንበር ውስጥ ያለው ህዝባችን ሆይ በእኛ መራር መስዋዕትነት ይህንን ስርዓት ለአንዴና ለመጨረሻ ጊዜ በተባበረ ክንድ አስወግደን የአማራን ህዝብ ብሎም የኢትዮጵያን ህዝብ ትንሳኤ በቅርብ ጊዜ እንደምናበስር በተሰዉ ጓዶቻችን ስም ቃል እንገባለን። የአማራ ህዝብ ሰቆቃን ገብግቧችሁ በዱር በገደሉ ለአማራ ህዝብ የመነናችሁ በክልሉ ውስጥም ሆነ ውጭ የምትንቀሳቀሱ የትግል ጓዶቻችን እንዲሁም ታላቁ የአማራ ህዝብ በድጋሚ እንኳን ለትንሳኤ በዓል አደረሳችሁ ብሏል። የወለጋ ክፍለ ሀገር ቢዛሞ እዝ ፋኖ ህዝብ ግንኙነት ኃላፊ አርበኛ ዲያቆን ክንዱ አሸናፊ። የብልጽግና አገዛዝ በታሪካዊ ቦታዎች ላይ የሚፈጽመውን ጥቃት አጠናክሮ ቀጥሏል። በተለይም በዓላት በደረሰ ቁጥር በእምነት ተቋማት ውስጥ ግፍና መከራ እየፈጸመ ይገኛል። በአማራ ክልል ውስጥ በይልማና ዴንሳ ወረዳ አንጋር ቀበሌ ውስጥ የሚገኝ ጥንታዊ ቤተክርስቲያን በአገዛዙ ሰራዊት ዘረፋና ውድመት ተፈጽሞበታል። ይህንን አስመልክቶ የአማራ ፋኖ በጎጃም የአንደኛ ክፍለ ጦር የህዝብ ግንኙነት ኃላፊ የሆነው ፋኖ ሀፍታሙ የሱፍ በቤተክርስቲያኑ ተገኝቶ የደረሰውን ውድመት እንደሚከተለው ዘግቦ ልኮልናል። በአማራ ክልል ውስጥ በይልማና ዴንሳ ወረዳ አንጋር ቀበሌ ውስጥ የሚገኝ ጥንታዊ ቤተክርስቲያን በ537 ዓ.ም በአጼ ገብረ መስቀል የተመሰረተ ሲሆን ይህ ቤተክርስቲያን በውስጡ በርካታ ንዋየ ቅድሳትና የብራና መጻሕፍቶች ያሉት ነው። ብዙ የቅኔ መምህራንን ያፈለቀ ገዳም ነው። ረጅም ዓመታትን ያስቆጠሩ የተለያዩ ከመልክዓ ምድሩ ጋር ተስማሚ የሆኑ ዛፎች የሚገኝበት ቤተክርስቲያን ነው። እንግዲህ በይልማና ዴንሳ ወረዳ አንጋር ቀበሌ አንጋር ቁስቋም ላይ በአካል በመገኘት የተረጋገጡ በአብይ ወታደሮች በንጹሃንና በአርሶ አደር በተቋም ላይ የደረሱ ጥፋቶች እኒህን ይመስላሉ። የአንጋር ቁስቋም የቤተክርስቲያኑ 50 ሺህ ብር በጥሬ የተወሰደ ሲሆን በተመሳሳይ የአንጋር ቁስቋም ቀበሌ 4 ሶላር መብራት በግምት እያንዳንዳቸው 12 ሺህ ብር የሚያወጡ ሲሆኑ በድምሩ 48 ሺህ ብር የሚያወጡ ሶላሮች ተወስዷል። ከዚህም በተጨማሪ አንድ የመረጌታ ሱቅ ሸቀጣሸቀጥ ከ30 እስከ 40 ሺህ ብር የሚገኘቱ ቁሳቁሶች ተወስደውበታል። እንስሳቶቻቸውን ሽጠው የገዙትን የአርሶ አደሮችን 17 ትጥቅ ተነጥቀዋል። ጎጦቹን ወገርት 3፣ ጋፋት 3፣ አጉማሜ 3፣ ጓሌ መስክ 3፣ ገነት ወንዝ 2፣ ይሳኩር 1፣ ግሙሃ 1 በድምሩ 17 አርሶ አደር 17 ትጥቅ ተነጥቀዋል። በተጨማሪም የአንድ ግለሰብ ሞተር ሳይክል አቃጥለዋል። የምዕመናን ፎጣ፣ አልባሳት ተዘርፈዋል። የትምህርት ተቋማት መገልገያዎችን አውድመዋል። አብይ አህመድ በታቀደ መንገድ የሃይማኖት ተቋማትን የማጥፋትና አባቶችን የማሳደድ እንዲጠፉ እየሰራ ነው። በመላው አማራ የምትገኙ የእምነት ተቋማትን ከበፊቱ በተለየ መንገድ ጠዋትም ማታም በአይነ ቁራኛ መከታተል አለብን። እምነትና ባህላችን እንጠብቅ። ሀብታሙ የሱፍ ነኝ፣ የአማራ ፋኖ በጎጃም አንደኛ ክፍለ ጦር የህዝብ ግንኙነት። የብልጽግና አገዛዝ የእምነት ተቋማትን እንደ ምሽግ እንደሚጠቀም ይታወቃል። በፋኖ ሲሸነፍ እየዘለለ ቤተክርስቲያን ውስጥ ገብቶ ነፍሱን እንደሚያድንም ግልጽ ነው። በተከታታይ በተለይም ባለፉት 2 ዓመታት በታላላቅ ገዳማትና አድባራት ላይ የብልጽግና መድፎች አርፈዋል። በከባድ መሳሪያዎች ተመተዋል። ዘረፋና ውድበትም ተካሂዶባቸዋል። ይህ በእንዲህ እንዳለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የሆኑት ብፁዕ ቅዱስ አቡነ ማትያስ
የእንኳን አደረሳችሁ መልእክት አስተላልፈዋል። መልእክታቸው እንደሚከተለው ነው። እኛ ኢትዮጵያውያን ከጥንት ጀምሮ በእምነትና ስነ ምግባር እየተመራን በደልን በይቅርታ እየዘጋን እስከ ጋብቻ በሚዘልቅ ባህለ እርቅ ደምን እያደረቅን በወንድማማችነት ፍቅር ተስማምተን በሺህ ለሚቆጠሩ ዘመናት እንዳልኖር እነሆ ዛሬ ለታላቅነታችን በማይመጥን ሁናቴ መለያየትና መጣላት ብሎም እርስ በርስ መገዳደል ዕለታዊ ተግባራችን አድርገን እንገኛለን። ይህ በጣም አሳዛኝ ክስተት ነው። ይህንን ሳናስተካከል የምናከብረው በዓለ ትንሣኤም እዚህ ግባ የሚባል ደስታ ሊያስገኝልን እንደማይችል የታወቀ ነው። እየሆነ ያለው ሁሉ ማንንም አይጠቅምም። በእርቅ በይቅርታና በውይይት የማይፈታ ችግር ያለ ይመስል ይህን ያክል መጨካከን እንዴት እንደ መፍትሄ ተደርጎ ይወሰዳል? አሁንም ለሁሉም ኢትዮጵያውያን ወገኖቻችን የምንማጸነው ባካችሁ እኛው ራሳችን ሸምጋይና ተሸምጋይ ሆነን ችግሮቻችንን ለመፍታት በብርቱ እንስራ፣ መፍትሄ እናምጣ። መሳሪያ አንስታችሁ እርስ በርስ በመገዳደል የምትገኙት ወገኖቻችን እባካችሁ ቆም ብላችሁ አስቡና ሰላምና ዳቦ አጡ ለተቸገረው ህዝባችሁ ስትሉ ለሰላማዊ መፍትሄ እድል ስጡ። ኢትዮጵያ የምትባለው ሀገር የሁሉም ኢትዮጵያውያን መሆኗን በትክክል የሚያረጋግጥ ሰላማዊ መፍትሄ በማስቀመጥ ለአንድነትና ለእድገቷ አጥብቃችሁ ጣሩ። ግጭትና መለያየት ከሚያጠፋን በቀር ምንም አይነት ጥቅም ሊሰጠን እንደማይችል ብዙ ማብራሪያ የሚያስፈልገው አይደለም። ስለሆነም ጉዳዩን መሳሪያ አስቀምጡና በሃይማኖት በአንድነት በስምምነትና በጭንቀት ኃይል ሰላምን አምጡ። ይህ የቤተክርስቲያናችን ወቅታዊ ጥሪ ነው። ይህ የሰማችሁት የእንኳን አደረሳችሁ መልእክት ከብፁዕ ወቅዱስ አቡነ ማትያስ የተላለፈ ነው። እንደምታውቁት የአማራ ህዝብ ላለፉት 2 ዓመታት ጦርነት ላይ ይገኛል። ጦርነቱን የጀመረው ደግሞ የብልጽግና አገዛዝ በአማራ ክልል መጥቶ የአማራን ህዝብ ትጥቅ አስፈታለሁ በሚል ስም በከፈተው የህልውና ወይም የጅምላ ጭራሽ ጦርነት ነው። ጦርነት ቤቱ ድረስ የመጣለት የአማራ ህዝብ ራሱን መከላከል ስላስፈለገው ራሱን እየተከላከለ ይገኛል። በዚህም ባለፉት 2 ዓመታት የአማራ ህዝብ ራሱን እየተከላከለ ቢሆንም ጎን ለጎን አገዛዙ ከባድ የሆነ ጭፍጨፋ እየፈጸመበት ይገኛል። ዜናው ላይ ከተመለከትነው በተጨማሪ በበርካታ ገዳማት የአብነት ተማሪዎች ተጨፍጭፈዋል፣ እየተጨፈጨፉ ይገኛሉ። ንጹሃንም ቢሆን በከፍተኛ ሁኔታ እየተጨፈጨፉ ይገኛል። በአሁኑ ሰዓት በአማራ ክልል በገጠር አካባቢዎች ጥቁር የለበሱ እናቶች እጅግ ብዙ ናቸው። ይህንን ጥቁር የለበሱት ደግሞ በአገዛዙ ኃይል ስለተገደሉ ነው። የአማራ ህዝብ አሁን እያደረገ ያለው የህልውና ተጋድሎ ነው። ራስን የማስከበር የራስን ህልውና የማረጋገጥ እንጂ እርስ በርስ ልጋደል ብሎ በብሔር ግጭት ወይም ደግሞ ሌላውን የመግደል ሱስ ኖረበት ወደ ጦርነት አልገባም። የሃይማኖት አባቶች በአማራ ህዝብ ላይ እየተፈጸመ ያለውን ጭፍጨፋ ከማውገዝ ይልቅ የእርስ በርስ መገዳደል በማለት ሁሉንም ጥፋተኛ አድርጎ ማቅረባቸው አሳዛኝ ሆኗል። ይህ ነገር ደግሞ በተለይ የአማራ ህዝብ እየደረሰበት ካለው ጭፍጨፋ አንጻር የትኛውም የሃይማኖት አባት ድምፅ አለመሆኑ አስተዛዛቢ ሆኖ ቀጥሏል። ብፁዕ ወቅዱስ አቡነ ማትያስ ከዚህ በፊት በነበረው በሰሜን ኢትዮጵያ ጦርነት ሀሳባቸውን የገለጹበት መልእክታቸውን ያስተላለፉበት መልኩ ሁላችሁም የምታስታውሱት ነው። አሁን ለምን ለአማራ ህዝብ ሲሆን ሁሉም የሃይማኖት አባቶች ፊታቸውን አዞሩበት? እንደምታውቁት አብዛኛው በአማራ ክልል ውስጥ ያለው ነዋሪ የክርስትና እምነት ተከታይ ነው። ሆኖም የሁላ መከራ እየደረሰበት የትኛውም የሃይማኖት አባት ለህዝቡ ወግኖ በህዝቡ ላይ የሚደርሰውን ጭፍጨፋ ሲያወግዝ አልተሰማም። ይልቁንም ዜናው ጋር እንደሰማችሁት የእስልምና ሃይማኖት ተከታይ የሆነው ለአማራ ህልውና የሚታገለው ፋኖ ሀብታሙ የሱፍ ቤተክርስቲያን ግቢ በመግባት በቤተክርስቲያን ላይ የተፈጸመው ግፍና መከራ አጋልጦ ለሚዲያ አድርሷል። የሃይማኖት አባቶቻችን እስከ መቼ ነው በአማራ ህዝብ ላይ የሚፈጸመውን ግፍና መከራ እንዳላያችሁ ሆናችሁ የምታልፉት? እስከ መቼ ነው ድምጻችሁን ለመንግስት በወገነ መልኩ አንዴ በሃይማኖት ጉባኤ ሰላም ምክክር አደረግን እያላችሁ ስለ ሰላም ነው በሚል በተደፋፈነ ቃል የአማራን ህዝብ መከራ እንዳላያችሁ ሆናችሁ የምታልፉት? ባለፉት 7 ዓመታት የአማራ ህዝብ የዘር ማጥፋት ወንጀል ተፈጽሞበታል። በመተከልና በወለጋ እጅግ አሰቃቂ በሆነ መልኩ የአማራ ህዝብ በብሔሩ ምክንያት ብቻ ግፍና ወንጀል መከራ ተፈጽሞበታል። አሁንም ባለፉት 2 ዓመታት እንዲሁም ደግሞ በሰሜን ኢትዮጵያ ጦርነት ውስጥም ሆኖ የአማራ ህዝብ የዘር ማጥፋት ወንጀልና በሰብአዊነት ላይ የሚፈጸም ወንጀል ተፈጽሞበታል። ይህ ሁሉ መከራ ሲደርስ የሃይማኖት አባቶች ለአማራ ህዝብ ድምጻቸውን አሰምተውለት አያውቁም። የቀዳም ስዑር የሚያዝያ 11 2017 ዓ.ም የቀን ዜናዎቻችን እነዚህን ይመስላሉ። ለመላው የክርስትና እምነት ተከታዮች በሙሉ በተለይም ደግሞ ለፋኖቻችን ቤታችሁን፣ ንብረታችሁን፣ ቤተሰቦቻችሁ፣ ልጆቻችሁ፣ እናትና አባታችሁን ጥላችሁ ለአማራ ህዝብ ህልውና መጠበቅ ስትሉ ራሳችሁን አሳልፋችሁ የሰጣችሁ ፋኖች እንኳን አደረሳችሁ። ነገም የአማራን ትንሣኤ የምታዩ ያድርጋችሁ።
ዕለታዊ መረጃዎቻችን ከፍሪ ፕሬስ እነዚህን ይመስላሉ። በሌሎች መረጃዎች ተመልሰን እንገናኛለን። መልካም ሞላ አብራችሁ ቆየው። ጤና ይስጥልኝ።